ጌታ ኢየሱስ ይባረክ። ዛሬ መጽሐፈ ዜና መዋዕለ ዜና አንደኛ ዜና መዋዕለ ዜና ማለት ያው የውሎ ዜና ዓለም እንዴት ሰነበተች ተብሎ በዚህ ጊዜ እንደሚወራ መዋዕለ ዜና ይላልና በሱ ዜና ላይ ያለውን ሐሳብ በጣም ትላንትና ጀምሮ በጸሎታችን ላይ ትላንትናም ዛሬም ባለው ነገር ላይ እያነበብን ያለው ክፍል ነው። ክብር ለኢየሱስ ይሁን። በጣም አስደናቂ የእግዚአብሔር ቃል ያለበት ክፍል ነው። እሱን ጥቂት እንነጋገራለን፣ እንጸልያለን፣ እንፈወሳለን፣ እንባረካለን። እግዚአብሔር እጁን በእኛ ላይ ይዘረጋል። እግዚአብሔር ነገሩን ይሰራልናል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። የእግዚአብሔር ምሕረት ደግሞ በእኛ ሕይወት ላይ ይገለጣል። ክብር ለኢየሱስ ይሁን። እንዲህም ሆነ ዳዊት በቤቱ በተቀመጠ ጊዜ ዳዊት ነቢዩን ናታንን እነሆ እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ቃል ኪዳን ታቦት በመጋረጃዎች ውስጥ ተቀምጧል አለው። ናታንም ዳዊትን እግዚአብሔር ካንተ ጋር ነውና በልብ ያለውን ሁሉ አድርግ አለው። ቅዱስ ዳዊት ከብዙ ጦርነት፣ ከብዙ መከራ፣ ከብዙ ውጣ ውረድ፣ ከብዙ ችግር እግዚአብሔር አሳረፈው። ቅዱስ ዳዊት ሕይወት እናት አባቱ ትቶት ምን አይነት ቻሌንጅ፣ ምን አይነት ችግር፣ ምን አይነት እንቆቅልሽ፣ ምን አይነት መከራ እንዳለፈ መቼም ለሁላችሁም እኔ የምነግራችሁ ጉዳይ አይደለም። ሁላችሁም ታውቃላችሁ። መጽሐፍ ቅዱስ ላይ ሲናገር እናትና አባቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል ብሎ ይናገራል። ዳዊት ለእሴይ 8ኛ ልጅ ነው። በእስራኤል ወግ ብዙዎቻችን እንደምናውቅ 8ኛ ልጅ ወይም ከ7 በላይ የሆነ ነገር ሁሉ ብዙም እምብዛም ተቀባይነት የለውም። ስለዚህ በግረኛ አድርገው ሳሙኤል ሊቀባ በሄደ ሰዓት እንኳን አባትየው በተጠየቀ ጊዜ 7ቱ ሲያልፉ በቀንድ ላይ የተያዘው ዘይት አልፍለቀለቅ ብሎ ብዙ ነገር እንዳለፈ ብዙዎቻችሁ ታውቃላችሁ። ነገር ግን ይህንን ሁሉ መከራ እግዚአብሔር አሳልፎት መጥቶ ከዛ ከተቀባ በኋላ 38 ዓመት ከሳኦል ጋር ሲታገል ብዙ ውጣ ውረዶች በቤት በውጪ በብዙ ትግል በብዙ ሰልፍ በብዙ ጦርነት ሚስቱ እንኳን ንጉሥ በቆነጃጅት ፊት ክብሩን ጥሎ ብላ እስከምትናገረው እግዚአብሔር ወርዶ ማኅፀኗን እስኪዘጋ ብዙ ነገር ካለፈ በኋላ ለእግዚአብሔር ቤት ልሰራ አሰበ። ቤት ከመስራቱ በፊት ግን እዚህ ጋር እንደምናገር እንዲህ ሆነ። ዳዊት በቤቱ በተቀመጠ ጊዜ ረጅም ጊዜ ተቀምጦ ተደላሎ አስቦ አያውቅም። ነገር ግን አንድ ቀን እግዚአብሔር ረዳው፣ እግዚአብሔር አገዘው፣ በእግዚአብሔር ፊት እርፍ አለ። እግዚአብሔር ዛሬ የሰራችሁትንም ስራ የምታዩበት እድል የእረፍት ዘመን ያምጣላችሁ። እውነቴን ነው የምላችሁ፣ እግዚአብሔር የለፋነውን የደከምንበትን የእረፍትን ዘመን እንደሚሰጠን እርግጠኛ ነኝ። ዳዊት ከዚህ ሁሉ ውጣ ውረድ፣ ከዚህ ሁሉ መከራ፣ ከዚህ ሁሉ ጭንቀት እድሜውም ጨመረ፣ እሱም አረፈ። ካረፈ በኋላ ዞሮ ዞሮ ለእግዚአብሔር አሰበ። ስለ እግዚአብሔር ጉዳይ አሰበና ያኔ ከኦሪዮን ሚስት ጋር በወደቀ ጊዜ ከእግዚአብሔር ዘንድ መልእክት ይዞ መጥቶ ያነጋገረው አንድ ሰው ነበር። ያም ነቢዩ ናታን ይባላል። ነቢዩ ናታን ከእሱ ጋር እንግዲህ ንጉሥ ሆኖ በብዙ የሚረዳው ሰው ነው። በብዙ እና ከሱ ጋር ነበር። እግዚአብሔር እውነትን የሚመሩ ነቢያትን ይስጣችሁ፣ ወደ እውነት የሚመሩ። አሁን ብዙዎቻችንን ወደ ክፋት የሚመሩ ነቢያቶች አሉ። ወደ ጥፋት እግዚአብሔርን እንድንተው የሚያደርጉ አሉ። ከነዚህ እግዚአብሔር ይጠብቃችሁ፣ ይጠብቀን። እቺ ምድር ባለፈው ስነካካው እንደነበረ የትኛውም ነገር እግዚአብሔር ከሌለበት ማደንዘዣ ነው። ከማደንዘዣ ህይወት ወጥተን ከክብር ህይወት ጋር እንድንገናኝ የረዳን የአምላካችን እግዚአብሔር ስም ብሩክ ይሁን።
እና ቤት ጨርሶ ከዝግባ የተሰራ ቆንጆ ቤት ተቀምጦ ስለ ልዑል እግዚአብሔር ስለ ፈጣሪው አሰበ። እኔ ምን አድርጌያለሁ ለእግዚአብሔር? የእግዚአብሔር የቃል ኪዳን ታቦት ከመጋረጃ በመጋረጃ ውስጥ እየተደበቀ እንደ ተራ ነገር ሲቀመጥ ምን አድርጌያለሁ? እንግዲህ እኔም ቤቴን ጨርሻለሁና ቤት ለእግዚአብሔር ልስራ አለ። እግዚአብሔር ቁጭ ብላችሁ አርፋችሁ የምታሳርፉበትን ዘመን እግዚአብሔር የቅርብ ያርግላችሁ። አሜን በሉ። ይሄ ቃል ሰሞኑን ሲያነብ ልቤን እንዴት እንደነካው ልነግራችሁ አልችልም። ልቤ ስንጥቅ ነው ያለው። መቼ ይሆን የልብህን ሐሳብ? መቼ ይሆን ፈቃድን ፈጽሜ አንተ በጎ ታማኝ ወታደር ልጄ ብሎ ዓለም ከተፈጠረበት ቀን እግዚአብሔር ላንተና ለቅዱሳን ወደ አዘጋጀው ረፍት ግባ ተብለን የምንገባ ዘመን እግዚአብሔር ያርግልን። እግዚአብሔር ያርግልን። በጣም ይገርማል ወዳጆች፣ እግዚአብሔር ያርግልን። ከዛ በኋላ ናታንም ዳዊትን እንዲህ አለው። ናታንና ዳዊት ለናታን እየነገረ ያለው እንዲጸልይና መልስ እንዲያመጣ ነው። በዳዊትና በእግዚአብሔር መካከለኛ ማን ነው? ናታን ነው። ለመካከለኛው ናታን ዳዊት እግዚአብሔር እንዲህ ሊያረግ አስቤያለሁ፣ ምን ሊሆን እግዚአብሔር ይቀበለኝ ይሆንን አለ። እንደፈለገ ብር አለኝ ወርቅ አለኝ ብሎ ብድግ ብሎ አልሰራም። ናታን ሰው ስለሆነ ጥሩ ነገር ስለሆነ የሚገርማችሁ በልብ እንዳሰበ ይሄማ ደግ ነገር ነው፣ ይሄማ ቆንጆ ነገር ነው አድርጋለሁ። ሶሪ መብራት ስለበዛ አድርግ፣ ይሄ መልካም ነገር ነው፣ ይሄ ደግ ነገር ነው፣ ይሄን ማን ይጠላል? ይሄን ማን ይብላል? ይሄማ ተመራጭ ነገር ነው አለ። ኢየሱስ ጌታ ነው ስል እግዚአብሔር ግን አልተቀበለም። እግዚአብሔር ከማይቀበል ጩኸት፣ እግዚአብሔር ከማይቀበል ጸሎት፣ እግዚአብሔር ከማይቀበል ከማንኛውም ነገር እግዚአብሔር ሁላችንንም ዛሬ በመልካም ነገር ይከልክለን፣ ይጠብቀን። ክብር ለኢየሱስ ይሁን። ሃሌሉያ፣ ጌታ ይባረክ። ከዛ በዛን ሌሊት አለ እግዚአብሔር ከሌለበት አንዳንድ ጊዜ የራስ ነገር ወጥመድ ይሆናል። ራሳችን ሰተን የሰጠነው ብር ወጥመድ፣ የሰጠነው ልብስ ወጥመድ፣ የሰጠነው መኪና ወጥመድ መልሶ ለአንዳንድ ሰው ዘር ሲዘሩ ሲሰጡ ቤታችሁ የሆነ አበሳ ይመጣል። ለምንድን ነው ብዬ ዝም ብዬ ያሰብኩ ነበር። ለአንዳንድ ግን ዘር ሲዘምሩ የሆነ ሰው ሲገናኛችሁ ቀናችሁ ሁሉ አምሮ፣ ቀናችሁ ሁሉ ደስ ብሎ እንደ ሕፃን ተጫውታችሁ ደስ ብሏችሁ ትውላላችሁ። አንዳንድ ሰው እጁ በረከት አለው፣ አንዳንድ ሰው አፉ በረከት አለው፣ አንዳንድ ሰው ልቡ በረከት አለው፣ አንዳንድ ሰው ጥላው፣ አንዳንድ ሰው ድምፁ በስልክ እንኳን ሰላም ብሏችሁ ውስጣችሁ በጣም ሰላም ይሆናል። እና አንዳንድ ጊዜ አንዳንድ ደግሞ ምንም ቢሰራላችሁ ምንም ቢጸልይላችሁ ጠብ ማይል ነገር አለ። ያ ምንድን ነው? ይህንን በመንፈስ ምን መረምረው ነው። እንግዲህ ዳዊትና ናታን ይህን ነገር ተነጋግረዋል። ዳዊትም ደስ ብሎታል፣ ናታንም ደስ ብሎታል። ግን እግዚአብሔር ደስ አላለው። ይገርማችሁ፣ በጣም ነው የገረመኝ። እግዚአብሔር ደስ አላለው። ለምንድን ነው ደስ ያላለው? በዛን ሌሊት እግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለ፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ እስራኤል ከወጣበት ቀን ጀምሮ እስከ ዛሬ ድረስ ከድንኳን ወደ ድንኳን ከማደሪያ ወደ ማደሪያ ይሄድ ነበር እንጂ በቤት ውስጥ አልኖርሁም። የምኖርበትን ቤት አትሰራልኝም። ከእስራኤል ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤት ከዝግባ ከእንጨት አልሰራችሁልኝም? ምን ብዬ ሕዝቤ ይጠብቅ ዘንድ ከእስራኤል ፈራጆች ላዘዙት ለአንዱም በውን ተናግሬ ያለውን አንተ በልቤ ያመጣውን ነገር ይህን ሁሉ እኔ ብያለሁን? አላልኩም። አሁንም ባሪያዬ ዳዊት እንዲህ በለው፣ የእስራኤል ጌታ የሰራዊት ጌታ እግዚአብሔር እንዲህ ይላል። እግዚአብሔር ሕግ ሰጪያችን ነው። እግዚአብሔር መመሪያ አውጪያችን ነው። እግዚአብሔር የማንዋላችን መጀመሪያ ነው።
ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ንጉሥ ነው። ክብር ለኢየሱስ ይሁን። አያችሁ፣ ሕግ ሰጪያችን ነው። እሺ እና ለባሪያ ምን በለው? እንዲህ በለው። ምን ልበለው? አንተም መንጋ ስትከተል በሕዝቤ አለቃ እንድትሆን ዘንድ ከበግ ጥበቃ ወሰዱ። ዋው! አንተ በግ ስትጠብቅ ሳይሆን በግ ስትከተል፣ እናት አባቴ አውጥቶ ከቤተሰብ ልጆች አውጥቶ በግ ጠብቅ ብሎ በግ ሲለማመድ በግ ጠባቂ ሆኖ ከፊት እየመራቸው ሳይሆን በጎችን እየነዳ። የእስራኤል ጠባቂ ብዙዎቻችሁ እንደምታውቁ መሪው ከፊት ይሄዳል፣ በጎቹ ይከተሉታል። በጎቼ ድምፄን ይሰማሉ ይከተሉኝማል አለ ኢየሱስ ክርስቶስ። እየተከተላለም እግዚአብሔር ዳዊትን ያገኘው በጎችን እየተከተለ በጎችን እየነዳ ስርዓት በሌላ አጠባበቅ በልጅነት። ኧረ አሜን ይባላል። ክብር ለኢየሱስ ይሁን። እግዚአብሔር ከየት ቤት በምን አይነት ሁኔታ ሆነን አይደለም እግዚአብሔር የሚያውቀን። ባዷችንን ብቻችንን ስናዝን ስንተክዝ ተርበን ተጠምተን ያኔ የዛሬ 30 ዓመት አንዳንዶቻችሁን የዛሬ 40 ዓመት ሰካራም ሆናችሁ አንዳንዶቻችሁን የዛሬ 16 ዓመት 20 ዓመት የምትጣሉ ናችሁ። እዛ አገኛችሁ፣ እዛ አገኘን። እኔ አውቃለሁ እንዴት እንዳገኘን። ያገኛችሁ ጌታ ይባረክ። ያኔ ልጅ ሆነ በጎችን ስትከተል መንጎችን ስትከተል አወቅኩ አለ። መንጋ ስትከተል ለመንጋ ጥበቃ እንኳን አቅሙ አልደረሰም። መንጋን ለመጠበቅ አቅሙ አልደረሰም። ለምን? እስራኤል መንጋ ሲጠብቅ ድምፁን በጎቹ ስለሚሰሙ እሱ ከፊት ነው የሚሄደው። በጎቼ ድምፄን ይሰማሉ ይከተላሉ አለ ኢየሱስ። እኔ እረኛ ነኝ ካለ በኋላ ዳዊት ይህንን ደረጃ ድምፁን የሚሰሙበት ገና ከበጎቹ ጋር ከህዝቡ ጋር ከእንትኑ ጋር ከእንስሳ አልተላመደም። ነገር ግን እግዚአብሔር ለካ ዝም ብሎ አይደለም ያወጣው። እግዚአብሔር ዝም ብሎ አይደለም ያወጣሽ እህቴ፣ ዝም ብሎ አይደለም የቀባሽ እህቴ፣ ወንድሜ ዝም ብሎ አይደለም። በዚህ በመጨረሻ ቀን በመጨረሻ ዘመን እግዚአብሔር የህዝቡ መሪ ሊያደርግ ይፈልጋል። እደግመዋለሁ። ማን አለኝ ምን አለኝ ያንተ ጉዳይ ነው፣ የኔ ጉዳይ ነው። እግዚአብሔር እንዲህ ይላችኋል፣ በሚቀጥሉ ዘመን አንዳንዶቻችሁ ትልልቅ ፖዚሽን ላይ ትልልቅ አምዶች ላይ ትልልቅ ፒላሮች ላይ ትላልቅ ከተሞች ላይ እግዚአብሔር እድል ፈንታ ይሰጣችኋል። ለመንገዱ ፍለጋ የለውም። አዎ እግዚአብሔር ሲመክረን ሲዘክረን ምናልባት ነገሮቻችን ጊዜ ጠብቆ ሊሆን ይችላል። ትላንት አናልፍም ያልነውን ዛሬ አልፈናል። እግዚአብሔር በመለኮት አሰራሩ የሆነ ድርጅት አለቃ ሿሚ ሻሪ ያደርጋቸዋል። አንድ ጊዜ አይታችሁ እንደሆነ በእኛ ላይ ማን ነው አለቃና ጌታ አንተን ያደረገው አለ ሙሴ። ሙሴ ግን በእነሱ ላይ አለቃና ጌታ ሆኖ ተመልሶ ሄዷል። የጠላትም ትንቢት የእግዚአብሔርም ትንቢት የእናንተንም ደጋግ ምኞቶች እግዚአብሔር ዘንድሮ ይፈጽማል። አሜን በሉ። ይችላል የእስራኤል አምላክ፣ ይችላል የነገስታት ንጉሥ። ለምን? እግዚአብሔር የዋሽ ዘንድ ሰው አይደለም። ስለዚህ እዚህ ጋር የምናገረው ምናልባት የዓመቱን ቁጥር ባላውቅም ከ40 እስከ 60 ዓመት መካከል ያለ ጉዞ ከተጓዘ በኋላ ነው እየተናገረ ያለው እግዚአብሔር። ከረጅም ዓመት በኋላ 80 ሁሉ ሊሆን ይችላል። ለምን? 40 ዓመት ምድረ በዳ ነበር፣ 40 ዓመት ሲዋጋ ነበር፣ 40 ዓመት ነው ያረፈው። ስለዚህ እግዚአብሔር በግረኝነት ያወጣበትን 67 ዓመት ሊሆን ይችላል። አያችሁ፣ ቤት ሰርቶ ተቀምጦ ሲረጋጋ እፎይ ሲል ለእግዚአብሔር ቤት ልስራ ብሎ ነቢዩ ናታንን ጠራ። ከነቢዩ ናታን ጋር ሲነጋገሩ እግዚአብሔር የልብህን መሻት ይስጥ። ይሄንንማ እግዚአብሔር ራሱ ደስ ይለዋል፣ እግዚአብሔር ይቀበላል። መልካም ነገር እግዚአብሔር ምን ችግር አለበት ብሎ ሲል ኖ እግዚአብሔር ነገር መልካምን ነገር በመልካም ጊዜና ሰው እግዚአብሔር ይፈልጋል። ጊዜና ሰው ይፈልጋል። ጊዜና ሰው በሚፈልግበት ጊዜ አንተን ሲያገኝ፣ ጊዜና ሰው በሚፈልግበት ጊዜ አንቺን ሲያገኝሽ፣ በጊዜው ሲያገኝህ እግዚአብሔር ነገርን ይቀይራል። እግዚአብሔር ታሪክን ይቀይራል። እግዚአብሔር ቀንበርን ይሰብራል። ዘንድሮ ጊዜያችሁና ነገራችሁን እግዚአብሔር ያገናኝልን። ይህ ብቻ አይደለም። ከዛ በኋላ እንዲያደርግ
እኔ አለ እግዚአብሔር በግን ስትከተል ያኔ በግ ለመጠበቅ ወጉን ሳታይ ማዕረጉን ሳታቅ በግ መጠበቅ እንኳን ከቤት አምጥቶ መንጋ ላይ ሄዶ መርቶ መምጣትን በደንብ ሳትማር እንኳን አውቀህ ነበራል። አላወቃችሁም። ዛሬ እግዚአብሔር ታሪካችሁን ከምን እንደሚያነሳ አልሰማችሁኝ መሰለኝ። ዋው! ይህም ቦታ ሳነብ ነፍስም አልቀረልኝም። እግዚአብሔር አልረሳኝም። እግዚአብሔር አልተወኝም። እግዚአብሔር ዝም አላለኝም። የዳዊትን ነገር በግ ለመጠበቅ ሄዶ ምናልባት 20 ዓመት ቢሆነው አሁን እየተናገረ ያለው ከጦርነት አልፎ ሚስት አግብቶ ሚስቶች አግብቶ ቤት ሰርቶ ካረፈ በኋላ ትዝ ስለው ነው። ምን ትዝ ልሽ ነው ይሄ? ምን ትዝ ልው ነው ወንድሜ? የማይረሳ አምላክ አንድ ነገር በህይወትሽ ለዘመናት ዘግተሽ ቁጭ ያረግሽውን በር እግዚአብሔር ቤትሽን ጠርጎ ድር ያደረውን ቤትን ጠርጎ ቂም ያቄመውን ልብን አጥቦ ቀድሶ አይሆንም የተባለውን ታሪክን ቀይሮ እግዚአብሔር ዘንድሮ በአንቺ ቤት በአንተ ቤት አዲስን ነገር ያደርጋል። አዲስን ነገር ያደርጋል። አምናለሁ። እግዚአብሔር ኤልሻዳይ ነው። አምናለሁ። እግዚአብሔር ያህዌ ነው። አምናለሁ። እንደ እግዚአብሔር ያለ የለም። ስለዚህ ቤት አሰራልኝም። ቆይ ተረጋጋ። ለምን? አንተ ቤት ለመስራት ቅንነት አለ፣ ፍጹምነት አለ። እኔ በቅንነት በፍጹምነት ስለተናገርኩ ቃል አለ። አንተ በመንጋ ስትከል ያኔ በልጅነት የጠራሁን እግዚአብሔር አለ በእስራኤል ሁሉ ላይ አለቃ ትሆን ዘንድ ከበግ ጥበቃ የወሰድኩ። ዋው! ከበጎቹ ላይ የነበረ ሰው ከሰዎች ፊት አንድ ትንቢት ልናገራችሁ። እግዚአብሔር እድሜያችሁ ከዚህ ምድር ላይ ወደ ዘላለም ሳይቀየር እግዚአብሔር ያለው ነገር በእናንተ ላይ ይፈጸም። ከልካይ ስንፍና አይኑር። ለካ እግዚአብሔር በግ ጠባቂ ለበግ ጠባቂ የማይበቃውን ሰው ለወግ ማዕረግ አብቅቶ የአገር ንጉሥ አድርጎ ከዘሩ ትውልድን የሚገዛ መንፈሳዊ ሰው ኢየሱስ የሚወለድበት የእሰይ በትር ግንድ እንዲወጣ እግዚአብሔር ማድረግ ይችላል። ታሪክ በሌለ ቤት ታሪክ የሚሰራ እግዚአብሔር ዛሬ ታሪክ ሊሰራ ወደ ቤትሽ ይግባ። መባረክ ትፈልጋላችሁ? እውነተኛ በረከት ትፈልጋላችሁ? ሃሌሉያ! አይገርምም? እስቲ ሜዲቴት አድርጉ ለደቂቃ። ሁሉ ነገር ኖርማል አይሆንብን። ሁሉ ነገር የሁለት ነገሮች ፍጭት፣ የሁለት ነገሮች ውጭት፣ የግጭት እሳት አይሆንብንና እስቲ አንድ ነገር እናስብ። እግዚአብሔር ትልቅ ነው። እግዚአብሔር ኤልሻዳይ ነው። እግዚአብሔር አዶናይ ነው። እግዚአብሔር ያህዌ ነው። ከምን ሰፈር፣ ከየት ሀገር፣ ከየት መንደር፣ ከየት ነው ያመጣው ይህን ሰው? በግ ለመጠበቅ አቅም የሌለውን ሰው ያንን የተቀደሰውን የእውቀት ጫፍ፣ የክብር ጫፍ፣ የእግዚአብሔር ሕዝብ የሆነውን እንዲመራ እግዚአብሔር ከፊት አመጣው። ለምን እንደጠበቀሽ ስላላወቅሽ አዝናለሁ። ለምን እግዚአብሔር እንደመረጠሽ ስላላወቅ አዝናለሁ። እግዚአብሔር ለክብር አጭቶናል። ሁኔታው ላይ መዝናችሁ፣ ሰይጣን ላይ መዝናችሁ፣ ወረኞች ጡረተኞች ላይ መዝናችሁ፣ በወሬ ገበታ ላይ ቁጭ ብሎ ቁማር የሚጫወቱ ላይ ገንብቷችሁ፣ ተራ መንደር ተራ ሰፈር ላትሆኑ እግዚአብሔር ሊባርካችሁ ለዚህ ለከበረ ዓላማ ለይቷችኋል። ለከበረ ዓላማ ጠርቷችኋል። ለከበረ ዓላማ መርጧችኋል። ነገር ግን ስጋችንና የዚህ ዓለም ሲስተም እየጎተተን ከብዙ ነገር ውስጥ እየገባን እየወጣን ካለን እባካችሁ እንውጣ። እግዚአብሔር ከተራ ቤት እስከ መጨረሻ እስከ ቤተ መንግስት እስከ ህዝብ እስክንመራ ድረስ ይኸው ቀብቶናል። ይኸው የመጨረሻ የክብሩን ወንበር ሰጥቷችኋል። ሁላችሁም ጌታን ስትቀበሉ የተቀመጣችሁ በእናንተ ቤት ወንበር አይደለም፣ በአብ ቀኝ በክርስቶስ ኢየሱስ የተሰራውን አዲሱን ወንበራችንን አግኝተናል። የአብ ቀኝ ክርስቶስ በተቀመጠበት እናንተ በአብ ቀኝ ናችሁ ተብሎ ተጽፏል። ለዚህ ነው ቅዱስ ጳውሎስ ሲናገር ምን አለ? በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት። በገዛ ደሙ ዋጅቶሻል። በገዛ ደሙ እጅ ጭኖ አይደለም፣ ትንቢት አምጥቶ አይደለም፣ ጴንጤ አድርጎ አይደለም። በገዛ ደሙ የዋጃትን ቤተክርስቲያን። በገዛ ቤተክርስቲያን ማን ነው? እኔና እናንተ ነን። ለዚህ ነው ቤተክርስቲያናችን በቀደም ፕሮፌሰር እግዚአብሔር ይባርከው የአየር ላይ ቤተክርስቲያን አለ። የኛ ነፍስ ራሱ በአየር ላይ አይደል ያለችው? የአየር ላይ ቤተክርስቲያን። ድንጋይ እኮ ቤተክርስቲያን አይደለም። የትኛውም ትልቅ
ቤተክርስቲያን አይደለም። ቤተክርስቲያን ማለት ሄዳችሁ አንደኛ ቆሮንቶስ ምዕራፍ 3 16 19 ላይ ሄዳችሁ ብታነቡ እናንተ እግዚአብሔር ቤተ መቅደስ ናችሁ፣ ስጋችሁን ከእግዚአብሔር ተቀበላችሁ እግዚአብሔር ቤተ መቅደስ አይደላችሁ ምን ካለ በኋላ በዋጋ ተገዝታችኋልና እናንተ ራሳችሁ አይደላችሁ ማለት አያችሁ። ለካ እግዚአብሔር ዳዊት ሀገር እንዲመራ ነው። እኛ ግን በጌታ እንድንመራ በጌታ እንድንፈውስ ለብዙ በረከት ተጠርተናል። አሜን በሉ። ክብር ለኢየሱስ ይሁን። እሺ ከበግ ጥበቃ ወሰድኩ፣ እስራኤልን እንድትመራ አለቃ አረኩ። ይሄ ብቻ አይደለም፣ በሄድክበት ሁሉ ከአንተ ጋር ነበርኩ። ያሸነፍከው ከአንተ ጋር ስንት እንደ ቅጠል ረግፈዋል። እነ ሳኦል ብዙ ሚሊቴሪ የሚያውቁ ብዙ ሰዎች እንደ ቅጠል ረግፈዋል። አንተ ግን የቀጠልከው አለ፣ አንተ ግን የሄድከው አለ ረድቼ ነው አግዤ ነው አለ። ይሄ እድሜ የጨመረልሽ ጠላት ጠፍቶ ሳይሆን ከሳሽ ጠፍቶ ሳይሆን ጉድጓድ ቆፋሪ ጠፍቶ ሳይሆን ደጋሚ መተተኛ አስማተኛ ሳይሆን ውበትሽን የሚጠላ መብላትሽን መጠጣትሽን መልበትሽን የሚጠላ አንድ ቀን አግኝቶ የተጣለ ሁሉ የመሞትሽን ዜና እየጠበቀ የሞትን ዜና እየጠበቀ የመውደቅ የመክሰርን ዜና እየጠበቀ እግዚአብሔር ዛሬ ያስቀጠለው አብሮክ ስለሄደ ነው። አብሮሽ ስለሄደ ነው። ክብር ለኢየሱስ ይሁን። አሜን በሉ። ስሙ ይባረክ፣ ስሙ ይባረክ። በሄድክበት ሁሉ አንድ ጊዜ ትዝ ይለኛል። በቃ ዳዊትን 51 ምዕራፍ ላይ በጣም ትንቢተ ማለት መዝሙር 51 ላይ በጣም የሚገርም ቦታ አለ። በጣም ይዘገንነኛል። የሆኑ ሰዎች አምጥቶ ዳዊትን ምን አሉት? በሄድክበት ሁሉ ሲጠብቅ ነበር የሚለውን ቃል ብቻ እንድትረዱልኝ ነው ይህንን ነገር የሚለው። በጣም የሚገርም የእግዚአብሔር ቃል ነው። የሚዘገንን ቃል። አንድ ሰው አንድ ንጉሥ እና እኛ ቤት ረፍ ብሎ ዳዊትን ቤቱ ጠርቶት ከዛ በኋላ አበላው፣ አጠጣው፣ ጋበዘውና ሳኦልን ና ጠላትን ዳዊትን አብልቼ አጠጥቼ አስተኝቼዋለሁ ና ውደቅበት ብሎ ጠራው። አንድ ጊዜ ሁሌ እደነቃለሁ፣ ሁሌ እገረማለሁ። እግዚአብሔር ጥበቃ። ምናልባት ብዙዎቻችን እግዚአብሔር ምን ጠበቀ እኛ የሚመስለን ጥበቃ ሌላ ነው። ግን የዳዊትን አንድ ጥበቃ ብቻ ላሳያችሁ፣ በጣም በሕይወቴ የሚገረምበትን። ዛሬ እግዚአብሔር በጥላው ስር ከልሎን በማዳኑ ሸፍኖን ያሳልፈናል። ክብር ለኢየሱስ ይሁን። 53 የዘማሪያን አለቃ በበገናዎቹና ፌርዛውያን መንደር ላይ ሄዶ ዳዊት ከሳኦል ሸሽቶ ተደብቋል። ዳዊትን አበሉ፣ አጠጡና ቤታቸው ካሳደሩ በኋላ ለሳኦል ዳዊት እኛ ዘንድ አለ፣ ቶሎ ናና መጥተህ ውደቅበት ብሎ መልእክተኛ ላኩ ለሳኦል። ዳዊት በልቶ ጠጥቶ እንግዲህ አሳረፉኝ አሳደሩኝ ብሎ ሲል መጡና በከበቡት ጊዜ የዘመረ ዝማሬ ነው። ለዚህ ነው በሄድክበት መንገድ ሁሉ ደግ መንገድም ሂድ፣ ክፉ መንገድም ሂድ፣ ኃጢአትም ስራ፣ ውደቅም ተነስም ዓላማ ስላለብኝ ጠብቄ ያለው እያለ ነው። ጠብቆሻል፣ ትከብራለሽ። ጠብቆሃል፣ ትከብራለህ። አዎ ጽድቃችን የመርገም ጨርቅ ነው፣ የጸደቅነው በክርስቶስ ኢየሱስ ነው። ክብር ለኢየሱስ ይሁን። በፊቱ ለመቆም ብቃትም እውቀትም የለንም። አዎ ረድቶናል። አዎ አግዞናል። የተጠበቅሽው ለመሞት አይደለም። ለመሞትማ ምን ታደርጋለች? ድሮኑ ኮሮና ነበረ ሰውን የሚገል። ብዙ የሞት ሽታ በአፍንጫችን አልፏል። ብር ስናጣ አልፏል። ጓደኛ ስናጣ አልፏል። ስራ ስናጣ አልፏል። ብዙ የሞት ሽታ። ከኛ በላይ ሞትን ያሸተተ ሰው የለም በምድር ላይ። እግዚአብሔር ነገን አይቶ ሊያከብረን አይቶ አሳድሮናልና ሳትከብጂ በዚሁ ዘመንሽ አታልፍም። ትከብዳላችሁ። እኔ የእግዚአብሔር ሰው ነኝ፣ በድፍረት እናገራለሁ። ሳልከብድ እናንተም የኛ አገልጋይ ብላችሁ የኛ አገልጋይ ነው ብላችሁ በእጃችሁ የኛ አገልጋይ ብላችሁ ሳታሳዩ እናንተም እኛ ጋር ነበረች የኛ ልጅ ናት ብለን ሳናሳያችሁ አትሞቱም። ይሄንን ዛሬ በደንብ ያዙ። አትሞቱም። እንዳትሞቱማ እግዚአብሔር ኪዳን ገባኩ። ስለዚህ ምን ይላል? በሄድክበትም ሁሉ ከአንተ ጋር ነበር። መቼ? አንዱን ብቻ ላንብብላችሁ። መዝሙረ ዳዊት ምዕራፍ
በቅንፍ 54 53 54 እሺ አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጠኝ። እንግዶች ቆሞብኛል፣ ኃያላንም ነፍሴን ሽተዋታል። እግዚአብሔርን በፊታቸው አላደረጉም፣ አጋጫቸው። ሰይፋቸውን ይዟል፣ መሳሪያቸውን ታጥቀዋል። ቤቱ ተከቧል እኮ ግን ምን ዋጋ አለው አለ። አንተን ሳያስቀድሙ ነው የወጡት። እኔ እየወደኩም አንተን አስቀድሜያለሁ፣ እየደከምኩም አስቀድሜያለሁ፣ ኃጢአት እየሰራውም አስቀድሜያለሁ። ስለዚህ አቤቱ እግዚአብሔርን ከፊታቸው አላስቀደሙምና እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊ የሆነው። ክፋትን ወደ ጠላቶቼ ይመልሳል፣ በእውነትም አጥፋቸው፣ ለፈቃድም እሰዋለሁ እያለ አገናኛቸው። ፌርዛውያን እንግዲህ ለዳዊት ብዙ ምግብ ብዙ መጠጥ አብልቶ አጠጥቶ ምን ባሉ ጊዜ ዳዊት በእኛ ዘንድ አለ ብሎ ላኩ። ዳዊት በእኛ ዘንድ አለ ብሎ ላኩ። መጽሐፍ ቅዱሳችሁን ስታነቡ ታገኛላችሁ። ሂዳጉ ላይ ለዘማሪያን አለቃ በበገና ፌርዛውያን መጥተው ለሳኦል እነሆ ዳዊት በእኛ ዘንድ ተደብቋል፣ ናና ውደቅበት ባሉ ጊዜ ይላል መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ እዚህ ቀጭን ጽሑፍ አለ። እዚህ ቀጭን ጽሑፍ አይታችኋል። እዚህ ቀጭን ጽሑፍ ሞባይል ላይ በብዛት ስለማይኖር ነው። ሞባይል ላይ በብዛት ዛሬ እግዚአብሔር ጠላት በስውር ደባ፣ በስውር ሴራ፣ በስውር ደብቆ ሊገል ሊያጠፋ ምንም ቢዘጋጅ ያንተ ኃጢአት እግዚአብሔር ፊት አያጠቁረው፣ ያንተ ውድቀት አያጠቁረው። ያለ መመለስ ነው የሚያጠቁረው። እልከኝነት ነው፣ ትምክህተኝነት ነው እንጂ ወድቅ ያለው ከአንተ ወዴት ሄዳለሁ ስትል አንጀቱ አይችልም። ዛሬ ስለ እናንተ ፊቱን እግዚአብሔር ይመልሳል። ያኔ ትዝ ይለኛል ኮሮና የገባ ጊዜ ቲቲዬ እኛ ጋር ነበረች። ብዙ በሽታ፣ ብዙ ችግር፣ ብዙ ነገር ነበር። ሰዎች እንደ ቅጠል እየረገፉ፣ እኛ ኮሮና አብረን እንበላ ነበር፣ አብረን እንጠጣ ነበር። ብዙ ነገር ብዙዎቻችን ታመናል፣ አላወቅንም። ኋላ ነው ሲገባን የሆነ አይነቱን ሰዎች ሲነግሩ ለካ ያልተነካ ያልተያዘ ሰው የለም። አንዴ እንደውም ትዝ ይለኛል፣ ምናልባት ቲቲ ያኔ ነበረች፣ አሁን እህታችን፣ አንዷ 5 ሰዎች በአንድ ላይ ተያዙ። 5 ሰዎች ሌላኛው 5ቱንም ሰዎች አመጣችና በቃ ቪዛቸው ተበላሽቷል፣ በጣም አዝኗል፣ ጸልይላቸዋለች። ለካ 5ቱም ኮሮና ስለተያዙ ከኤርፖርት ተይዞ ነው የተባረሩት። ያኔ እጅ አይጫንም አይጨበጥም። እኔ እጅ እያስነጠሱ እኮ ነው፣ እኛ የምናውቀው ነገር አይደለም። እጅ እየጫነ በኢየሱስ በራችሁ ይከፈት። ተመልሶ ሲሄዱ 5ቱም አልፎ ሄዱ። እንደውም አንዷ አሁን ምንድን ነው ያለው እግዚአብሔር፣ ፈረንሳይ ሀገር ናት። ፈረንሳይ ሀገር ላይ በቃ እግዚአብሔር አከብርሻለሁ ብሎ በቅርብ ጊዜ ፈረንሳይ ሀገር ወክላ እንትን እያለች ነበር። ያው የኛ ሰው ብዙ ውለታን ስለምንረሳ እስኪናገኝ ነው ብዙ ነገር የምንለው። ብዙዎቻችሁ እግዚአብሔር ባርካችሁ አትረሱም። እናንተ ምንም ብዙም እንትንም አይደላችሁ። አንዳንዱ ይረሳል፣ ወጣት ምንም ስለሆነ እና ኋላ ስናይ ወረቀታቸውን ስናይ ከሄዱ በኋላ ከገቡ በኋላ 3ኛ ቀን እግዚአብሔር ረዳቸው፣ እግዚአብሔር ፈወሳቸው፣ ሄዱ አለፉ። ከዛ በኋላ ስንት ማስነጠት ሲጀምር ለካ እንትና እኮ በቀደም የጸለይክላት ኮሮና ነበር፣ እንትና እኮ ኮሮና ነበር። አንድ ትዕግስት የምትባል ሴትዮ ነው ሰብስባ ያመጣችውና ያን ቀን ነው አንድ ነገር ገባኝ። እኔ ቀጠሮዬን አውቃለሁ፣ እግዚአብሔር ግን የተቀጠረብኝን ያውቃል። እኔ ከፊት ከመጣው ሸሻለሁ፣ ከኋላ ከመጣውና ተደብቆ ከመጣው በጨለማ ከመጣው የሚጠብቀን እግዚአብሔር ነው። ስለዚህ እዚህ ጋር አለ ነፍሴን ሽተዋል ጠላቶች በፊት ያሉ አድነኝ አለ። እግዚአብሔር ዛሬ ከምታውቁትም ከማታውቁትም ጠላት ያድናቸዋል። ከምታውቁትም ከማታውቁትም፣ ከተሰወረውም ከተደበቀው። ለዚህ ነው እኮ አንዳንድ ጊዜ እኛ በቃ ሬዲ ስላይደለን በዚህ ቀዳዳ ይመጣል፣ በዚህ ቀዳዳ ይመጣል።
ይሄኛውን ጨርሰን ከዚህ በኋላ እንባረካለን፣ ይሄን እንሰራለን፣ እንድንወጣለን፣ እንድንገባለን ስንል በሌላ በኩል ይመጣል። ለምን? ዓላማ ስላለባችሁ። አብልቶ እግዚአብሔር አላሰናበታችሁ። ዓላማ ስላላችሁ አስገድዷችኋል። ቆዩ ብሏችኋል። ትግሉ ላይ ናችሁ፣ ሰልፍ ላይ ናችሁ፣ ጦርነት ላይ ናችሁ። ለምን? ስለተመረጣችሁ። ለምን? ለሰማይ ዜግነት ስላገኛችሁ። ይሄ የዜግነት ጉዳይ አይደለም ከስጋ ጋር የሚያነካካ ነፍስን። አንድ ቦታ ላይ ቅዱስ ጳውሎስ ብዙ ሰዎች መቼም ዕብራውያን መጽሐፍን እከሌ ነው የጻፈው እከሌ ነው፣ እኛ ሀገር ዋና ፍሬ ሀሳቡን ሳይሆን ብዙ በማይገባን ነገር ማብራሪያ ላይ በጣም ብርቱ ነን፣ መኖር ላይ ብርቱ አይደለንም። እና ማብራሪያ ጳውሎስ አልጻፈም፣ አየለ አልጻፈም። እሱ ማንም ጻፍ መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ነው፣ ተጽፏል። ምን ይላል? ገና መጋደላችን ከስጋና ከደም ጋር አይደለም ማለት፣ ደም እስከ ማፍሰስ ገና አልታገላችሁ ማለት። ለምን? የዘላለም ሕይወትን ለማግኘት ክብሩን ለመውረስ መንግስትን ለመውረስ። የመንግስት ጉዳይ ሰይጣንን ከሰማይ የጣለ ሰይጣን በህዝቡ ሁሉ ላይ የሚያታግል ጉዳይ ነው። ስለዚህ በርክበት ሁሉ ከአንተ ጋር ነበርሁ፣ ጠላቶችን ሁሉ ከፊት አጠፋሁ። ማን ነው ጠላት? ጠላት አሁን ብዙ ወደ ውስጥ አልገባምና ጠላቱ ሳኦል 38 ዓመት ከተቀባ በኋላ በረሃ ላይ ሲያንከራትተው የነበረውን ጠላትን ሳኦልን ከነልጁ ምድረ በዳ ላይ ያስቀረው እግዚአብሔር አደላድሎ ሰፊ አድርጎ እግዚአብሔር እረፍትን ሰጠው። እረፍትን የሰጠው የትግሉን ውጤት እንጂ የእግዚአብሔር ቤት የሚሰራበት ብቃትና ቅድስና ግን የለውም። እጁ በደም ተነክሯል። እንዴት አይነት አምላክ ነው የምናመልከው ወዳጆች? በጉቦ ፊቱን የማይሸፍን ሐሳቡን የማይቀይር አይኑ በጉቦ የማይሸፈን እግዚአብሔር ለድሃ የሰጠውን የሚያይ መጽሐፍ ምንድን ነው የሚለው? በስሜ አንዲት ውሃ አንዲት ብርጭቆ ውሃ አለ የሚለው። አንዲት ውሃ አይደለም ስለምታገለግሉ አይደለም ብራችሁን ስለምታወጡ እውነተኛ ቦታ ላይ ትክክለኛ ቦታ ላይ ዘርዝሩ እንጂ አስራታችሁን አውጡ እንጂ ለድሃ ስጡ እንጂ እግዚአብሔርን አምልኩ እንጂ ለሌላ ተቆረሱ እንጂ እግዚአብሔር እውነቴን ነው የምላችሁ ያከብራችኋል። ይሄ መጽሐፍ ቅዱስ ሐሳብ ነው፣ እኔ ሐሳብ አይደለም። ብዙ ጊዜ እኔ ስለሚፈራ አልነግራችሁም። ግን ይኸውላችሁ መባረክ ያለው በመዝራት ውስጥ ነው። መንገስ ያለው በመጸለይ ውስጥ ነው። ለምን? መሳሪያዎቻችን ናቸው። ክብር ለኢየሱስ ይሁን። ጌታ ይባርካችሁ። ከፊት ያጠፋው ማንን? ለዘመናት ሲያሰቃየው ቀንና ሌሊት ዳዊት አለ የተባለበት ሁሉ እየሄደ አንድ ቀን ሳያርፍ እየተንከራተተ ኖረ። በቃ ባለፈው ነግሬያችኋለሁ። ሳኦልን ሰይጣን ያሳድዳል፣ ሳኦል ዳዊትን ያሳድዳል። ሳኦልን ሰይጣን ያሳድዳል፣ ሳኦል ዳዊትን ያሳድዳል። ዳዊት ሳኦልን ነፃ ያወጣል፣ ዳዊትን እግዚአብሔር ነፃ ያወጣል። አያችሁ፣ እግዚአብሔር በጀርባችሁ ነው፣ አትፍሩ። አራሜናችሁ አልተሰማኝም። እግዚአብሔር በጀርባሽ ነው፣ አትፍሪ። የሞገቱ ብዙ ናቸው፣ የተከራከሩ ብዙ ናቸው። እገልሻለሁ እገልሃለሁ ያለ ብዙ ነው። ነገር ግን እግዚአብሔር ካንቺ ጋር ስለሆነ እግዚአብሔር ካንተ ጋር ስለሆነ ትቀጥላለህ። እንደ እግዚአብሔር ሰው ነግራለሁ፣ ትቀጥያለሽ። እድሜ አያቆምሽም፣ ትቀጥላላችሁ። እድሜ አያቆማችሁ። አያችሁ፣ እግዚአብሔር ጠላት የትኛውንም ያወጀውን አዋጅ እግዚአብሔር አንድ ነገር ከተናገረ ጠላት ያወጀውን አዋጅ እየገለበጠ ነው። ክብር ለኢየሱስ ይሁን። እንዲህ አለ፣ በምድር ላይ እንዳሉ አለቆች ስምም ለአንተ ስም አደረጉ። ተምረው ዲግሪ ይዞ ማስተርስ ዲግሪ ይዞ ዶክተሬታቸውን ይዞ ብዙ ክብር ይዞ ከሚመጡት እኩል ከበግረኝነት አምጥቼ ሾምኩ፣ ጥበብን እውቀትን ኃይልን ሰጠው ትመራቸው ዘንድ እኔ ከአንተ ጋር እንኳን። ለዚህ ነው እግዚአብሔር ከኛ ጋር ከሆነ ማን ይቃወማል? ማን ውረድ የሚላለ? ማን ነው ያንተን ፋይል የሚያገላብጥ? ማን አለ? እግዚአብሔር በጠላት ራስ ላይ ሾማል፣ ራስ ላይ ሾምሻል። አሁንም እኮ አንዳንድ ቦታ እኮ እኛ መግባት የሌለብን ቦታ እኮ ነው እግዚአብሔር አስገብቶን ገዝተን እየኖርን ነው። ዶክሜንታችን ሲፈተሽ እኮ አይሆንም። ረዳን፣ አገዘንና አቅም ጉልበት ሆነንና ኃይል ብርታት ሆነንና እግዚአብሔር አስመለጠን። ክብር ለኢየሱስ ይሁን፣ ስሙ ይባረክ። ለሕዝቤ ለእስራኤል ስፍራ አደርግለታለሁ፣ ይተክለውም አለው፣ በስፍራውም ይቀመጣል፣ ከዚያ በኋላ አይናወጥም።
እንደ ቀድሞ ዘመንም በሕዝቤ በእስራኤል ላይ ፈራጅን እንድነሳበት ጊዜ ግፈኞች ተመልሶ አያስጨንቁትም። አያችሁ፣ እግዚአብሔር አንቺን አሳርፎ ቤተሰብሽን፣ አገርሽን፣ መንግስትሽን፣ ሕዝብሽን ያሳርፎ በአንድ አንቺ በአንድ በኔ እንዴት አይባልም። አልችልም አይባልም። ችሎ የሚያስችል አለ። በጥቂት ታመኝ፣ በንግግር ታመኝ፣ በአስራት ታመኝ፣ ለድሃ በመስጠት ታመኝ፣ እዚህ ውስጥ ያሉትን ሐሳቦች በማድረግ ታመኝ፣ በእውነት በጽድቅ በቅድስና ታመኝ። ከዛ በኋላ ከእግዚአብሔር ጋር ትወቃቀሳለህ። እግዚአብሔር ያስቃል፣ ያስገርማል፣ ያስደንቃል። እኔ ጥቂት ኑሮኝ አውቃለሁ። ጌታ መንፈስ ቅዱስ ያውቃል። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ስሙኝ። በጣም የሚገርም ቃል ነው። በጣም 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 እኛም ቢሆን የሚያስደነግጥ ቃል ነው እኮ። እንዲህ ይላል፣ እግዚአብሔር ደግሞ ቤት እንዲሰራልህ እነግርሃለሁ። ወደ አባቶቼ ትሄዳለህ፣ ወደ አባቶችም ትሄድ ዘንድ ዕድሜ በተፈጸመ ጊዜ ከልጆች የሚሆን ዘር ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ ቤት ይሰራልኛል፣ ዙፋኑም ለዘላለም ይጸናል። እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል። አንተ ካንተ አስቀድሞ ከነበረው እንዳራቅሁ ምሕረቴን ከእርሱ አላርቅም። በቤቴና በመንግስቴ ለዘላለም አቆመዋለሁ፣ ዙፋኑም ለዘላለም ይጸናል ብሎ በናታን በኩል ለዳዊት እግዚአብሔር ሙሉ መረጃውን ላከለት። ዛሬ ሰማይ መረጃውን ይስጣችሁ፣ ምድር መረጃውን ይስጣችሁ። እንደዚህ ነገር ሁሉ እንዲራይ ሁሉ ናታን ለዳዊት ነገረው። አያችሁ፣ ዛሬ እግዚአብሔር ማንም ጣልቃ ሳያስገባ እኔ ለእናንተ እንደነገርኩ የእናንተን ነገር ሰማይ እሰይ ብሎ ይመልስ፣ ምድር እሰይ ብላ ትመልስ። አንድ ጊዜ እግዚአብሔር ፊቱን ያዙርልን። አንድ ጊዜ። በነገራችን እግዚአብሔር የተናገረውን ነገር ሰይጣን ያዘገያል እንጂ አያስቀርም። የእኛ ስንፍና ነው ሊያስቀር የሚችለው። ንጉሱም ዳዊት ገባ፣ በእግዚአብሔር ፊትም ተቀምጦ እንዲህ አለ፣ አቤቱ አምላኬ ሆይ እስከዚህ ያደረስከኝ ማን ነው? ወሰደው። ቤት የሚገባኝ ሰው አይደለሁም። ትዝ አለው፣ እኔ ማን ነኝ? እዚህ ያደረስከኝ። እስኪ ቼክ አድርጉ። መብት መስሏችሁ ብዙ የምትጨነቁ ሰዎች እስኪ ቼክ አድርጉ። አንቺን ከዘመዶች ከእህቶች ከወንድሞች ጎትቶ አገር እዚህ ብዙ ነገር ካለበት አውጥቶ እዛ ሲወስድሽ አንቺ ማነሽ? አንተ ማነ? ወዳጄ ሆይ እኛ ማነን? ጓደኞቻችን አሉ እኮ። እኛ ማነን? ተምሮ ለወግ ለማድረግ መብቃት ይቅር፣ አገር ባህር ማዶ ተሻግሮ ፕሌን ማያውቁ ሰዎች እኮ አሉ። ፈረንጅ በአይናቸው ማያውቁ አሉ ከእኛ ጓደኞች። እኛ ከወጣንበት ወጥቶ እኛን ግን አወጣን። ዳዊትን እግዚአብሔር የወደደበትን ነገር ሆነ። አቤቱ እኔ ማን ነኝ? ቤቴስ ምንድን ነው? እኔ ማን ነኝ? ቤቴስ ምንድን ነው? አምላኬ ሆይ በፊት ጥቂት ነበረ። አቤቱ አምላኬ ሆይ ስለ ባሪያህ ቤት ደግሞ ለሩቅ ዘመን ተናገረ። ባሪያ እኮ ተራ ሰው ነበር። በግ ጠባቂ ሰውን በግ ተከታይ ነበረ። በግ ጠባቂ ያረከው፣ ተዋጊ ጦረኛ አረከው፣ በእስራኤል ላይ ሾምከው፣ አለቃ አረከው። እሱ ማን ነው? ቤቴ ምንድን ነው? ዛሬ ወደ ማስተዋል ክብር እግዚአብሔር ይመልሳል። ወደ ማስተዋል ክብር። እኛ እኮ ጥቂት ነገር ስንይዝ እኮ እግዚአብሔር ነገር ትተን እንላለን። በረከት ሰይጣን ሊከለክል ሲፈልግ ጥቂት ነገር ያስይዘንና እንደ አሻሮ ቆሎ ያንቺኑን እየበላን ዘራችንን እንዳናበዛ ያደርጋል። ዛሬ ግን እግዚአብሔር እንድንወጣ ያደርጋል። አቋም ይኑራችሁ።
አንድ ነገር ላይ ተመስረቱ። አንድ ጌታን ጠብቁ። ምድር በብዙ አጀብ ወሬዋን ይዛ ብትመጣ እውነት እንዳይመስላችሁ። ክብር ለኢየሱስ ይሁን። እንዲህ ባለማድረግ ተመለከትከኝ። አንተ ባሪያህን ታውቀዋለህና ለባሪያ ስለተደረገው ክብር ዳዊት ጨምሮ የሚለው ነገር ደግሞ ምንድን ነው? እግዚአብሔር አንተ ጨርሰዋል። ናታንን አወጣና ወደ እግዚአብሔር ተመለሰ። ዛሬ ነገራችሁ ከእግዚአብሔር እጅ ወደ ቤታችሁ ይመለስ። ከዚህ በላይ አልሄድም። ዘልቃችሁ አንብቡ። ቤቴን የሚሰራልኝ ልጅ አለ ሰለሞን ነው አለ። አንተ አትሰራም። ለምን? ብዙ ደም አፍስሰሃል። እጅ ቆሽሿል። በቆሸሻ እጅ አትሰራም። ባዳንኩ ልብ አንተ የኔ ትሆናለህ። ደም ባላፈሰሰው ሕዝብ የሚቀደስበት ቤት ግን ልጅህ ሰለሞን ይስራልኛል። እህቴ ሆይ ምን ላይ ነው ያለሽው? ወንድሜ ሆይ ምን ላይ ነው ያለኸው? ክብር ለኢየሱስ ይሁን። ስሙ ይባረክ። ለዚህ ወግ፣ ለዚህ ማዕረግ፣ ለዚህ ክብር ያበቃን እግዚአብሔር ይመስገን። ጥቂት ትላንትናችሁን ይሁ ዛሬ ያላችሁበትን ይሁ በትላንትናችሁና በዛሬያችሁ መካከል ያለውን ነገር ይሁ እግዚአብሔር ይባርካል።